ምኒልክ ራሱ ኦሮሞ ነው። ለስላሴ ኦሮሞ ነው። ራስ ተፈሪ ኦሮሞ ናቸው። 9ኙ የአድዋ ጀነራሎች ኦሮሞዎች ናቸው። ይሄን አምነው ተቀብለዋል። ያን አምነው ተቀብሎ አማራ ገዛን ይላል ደግሞ። አፄ ምኒልክም ኦሮሞ ናቸው። አዎ ብዙ ጊዜ እኮ ተነግሯል። በታሪክም በምንም በሁሉ ነገር እኮ ተነግሯል። መልካቸው ራሱ አታይም እንዴት? ቦረና ኦሮሞ እኮ ነው የሚመስሉት። ወሎን፣ ደሴን፣ ራየ፣ ወረኢሉ፣ ወረባቦ፣ ወረሂመኑ ምናምን የኦሮምኛ ስሞች አይደሉ? ደሴም እንደዛው ነው። ደሴ ምን ማለት ነው? ደሴ ማለት ወለደች ማለት ነው። ስለዚህ ደሴ ራሱ የኦሮምኛ ቋንቋ የአማራ ነው የምትለው ቋንቋ የለም እንዴ? ያ ማለት ኦሮምኛም የኦሮሞ አይደለም ነው የሚሉት? ቋንቋ ተምረህ የምታመጣው ነው። እንዴት ኦሮምኛ የኦሮሞ ቋንቋ አይደለም ነው? ግን ኦሮሞ እኮ ከእናቱ ተምሮ ነው የወሰደው። ጎንደርን ሻገር እንበልና እስቲ ወደ መቀሌና ወደ አዲግራት እንግባና አክሱምን ለምን ተውካት? አክሱምም አላከሱም አለች። አክሱምም ቅዱስ ያሬድ ራሱ አሁን የኦርቶዶክስን ቅዳሴ አመጡ ምናምን የሚባለው እሳቸው አሁን የመደባይ ኦሮሞ ናቸው። በታሪክ የተመዘገበ ነው ይሄ። ቅዱስ ያሬድ ኦሮሞ ናቸው። አዎ አሁን ሰባ እንደርታ የሚባለው አጋሜ የሚባለው አገው ማለት እኮ ነው። የፍቅር ሀገር ከተገኘማ ካችነው ማለት ጎርጊስ የቆመውን ምኒልክ ሐውልት አይተሃል? ወደ ሰሜን ነው ዞር ያለ። አድዋ ያኔ የዘመቱትን ለማስታወስ ነው። አድዋም የቆመው እዛ ነው። አይተ እንደሆነ የአድዋው ህንፃው ከምኒልክ ፈረስ በላይ እንዳይሆን ተደርጎ ነው ዲዛይን የተደረገው። እንትኑ ቁመቱ እንትኗ የሆነች ከፍታ ቦታ አለች። እሷ ከዛ በላይ እንዳይሆን ተደርጎ ነው ዲዛይን የተደረገው። ይሄ ዝም ብሎ እንጭጭ ፖለቲከኛ አለ፣ ፈረሱ የኛ ነው ምኒልክ ነፍጠኛ ምናምን የሚል አለ። እንደሱ አይነት ነገር የለም። ነፍጠኛ በእርግጥ ነፍጠኞች ናቸው። ነፍጠኛ ማለት አማራ ማለት አይደለም። ኦሮሞ አማራ ነፍጠኛ አማራ መጥቶ ኦሮሞን የገዛ የለም። ራሱ የኦሮሞ ነፍጠኛ ነው። ምኒልክ ራሱ ኦሮሞ ነው። ለስላሴ ኦሮሞ ነው። ራስ ተፈሪ ኦሮሞ ናቸው። 9ኙ የአድዋ ጀነራሎች ኦሮሞዎች ናቸው። ይሄን አምነው ተቀብለዋል። ያን አምነው ተቀብሎ አማራ ገዛን ይላል ደግሞ። የራሱ 9 ጀነራል 3 ጀነራል ነው እዛ ጋር እንትን የሚለው ከዚህ ከመሃል ሀገር የሄደው ማለት ነው። ከዛ ከላይ መጥቶ የገዛ የለም። ይሄ የውሸት ትርክት ነው ማለት ነው። እና አፄ ምኒልክም ኦሮሞ ናቸው። አዎ ብዙ ጊዜ እኮ ተነግሯል። በታሪክም በምንም በሁሉ ነገር እኮ ተነግሯል። መልካቸው ራሱ አታይም እንዴት? ቦረና ኦሮሞ እኮ ነው የሚመስሉት። መልካቸው ራሱ እኮ ያሳውቃል። ስለዚህ ለ70 ዓመት ይነገር ነበር ኦሮምኛ ቋንቋ በጎንደር። አዎ 78 ዓመታት ያህል መግባቢያ ሆኖ ነበር። ይሄ እኮ አሁን ፈጥሬ ማወራው አይደለም። አሁን ተክለ ጻዲቅ መኩራ የጻፉት የኢትዮጵያ ታሪክ ላይ እዛ ላይ ምን ይላል? በአንድ ወቅት የጎንደር ከተማ መግባቢያ ቋንቋ ኦሮምኛ ሆኖ ነበር። ያኔ ኦሮምኛ አይባልም ታውቃለህ፣ ጋልኛ ሆኖ ነበር ተብሎ ነው ተጽፎ ያለው። በዛን ጊዜ በተጻፈው ማለት ነው። አሁን የተጻፈው ታሪክ አይደለም። እና በዛ ይግባቡ ነበር። የየጆቹ አፄ ምናስ ከየጆቹ ከወሎቹ ሲያገቡ ደግሞ እንዳውም ከነጭራሹ የወሎው ኦሮሞ ወታደሮቹ መጥተው የኦሮሞዎቹ ወታደሮች ቤተ መንግስቱን ጥሰው ገቡ ይላል። እዛው ታሪኩ ላይ ስታነበው ጥሰው ገብተው ተቆጣጠሩት ይላል። እና ከዛ በፊት እንግዲህ የጎንደር ታሪክ በቋንቋ ላይ ሁሉ ተጣልተው ነው የመጨረሻው ዘመነ መሳፍንት የመጣበት ምክንያት የአማሮቹና የኦሮሞዎቹ ጎንደር ላይ መጣላት ነው ያንን የፈጠረው። ያን ለማስታረቅ ብለው እቴጌ ምንትዋብ መንግስታቸውን ላለማጣት የልጃቸውንም ሚስትና ልጃቸውም ከዛ ወገን የመጣውን ላለማጣት ብለው እሳቸው ከሰሜኑ ከትግራይ ክልል ያመጡት ሰው ነው ኢትዮጵያን ዘመነ መሳፍንት እንዲከሰት ያደረገው ማለት ነው። እና የኢትዮጵያ ታሪክ እንደዛ አይነት ነው። እዛ የኦሮሞ ነው እንደዚህ ነው ምናምን የምንለው በተጨበጠ ነገር እንጂ ኦሮሞም እዛ ነበር፣ ትግራይም። አሁን ጎንደር ላይ የአማራ ብቻ አይደለም እንግዲህ ስሁል ሚካኤል እስከሚፈርስበት ድረስ ሰርቶበታል። የትግራይ ሊደርሺፕ ነበረ ማለት ነው። ጎንደር ላይ ፌዴራል ስቴት ነበረች። የፌዴራሉ መቀመጫ ጎንደር ነበረ በወቅቱ። ከዛ ኦሮሞዎቹ ደግሞ ከወሎ ሂደዋል። እነዛ ቋራዎቹ ደግሞ ከዛ መጥተዋል። በፌዴራል ደረጃ ያስተዳድሩ ነበር ማለት ነው። በአንድ ወቅት ለ78 ዓመት ኦሮምኛን ተጠቀሙና
ኋላ በስምምነት ቀየሩ ለሁሉም ለትግራይም እንዲሆን ለምንም እንዲሆን ከዚህ በኋላ ደግሞ ለምን አማርኛን አንጠቀምም እናንተም ትግርኛ ሳይሆን አማርኛ ማዕከል አማርኛ ደግሞ የሆነ ብሔረሰብ ቋንቋ ምናምን አይደለም ራሳቸው በ9ኛው ክፍለ ዘመን ወደ ዛጉዌ ስርወ መንግስት ወደ ላሊበላ ግዛቱ በሚመጣበት ጊዜ የፈጠሩት የመንግስት ቋንቋ ነው የሥራ ቋንቋ ነው ልክ አሁን ስለዚህ አማሮቹ ምን ነበር ታዲያ የሚያወሩት ነበር የተለያየ አሁን ጋፋት አለ ጠፍቷል ያ ቋንቋ ማለት ነው እሺ የጆች አሉ ኦሮምኛ ነበር የሚያወሩት በዚህኛው በኩል የቋራዎቹም ደግሞ ሌላ ቋንቋ ነበራቸው ምንድነው በጃ የሚባል የቤጃ ጎሳ የሚባል ከዚህ ጎንደር ተነስቶ እስከ ሱዳን ድረስ አባይን የሚጠብቅ ነበር እሱም ሌላ ቋንቋ ነው የሚናገረው አሁን ሱዳኖች አሉ አይደለም በኤርትራ በላይ በኩል ያለው ልክ መልካቸው በብዛት ኢትዮጵያውያንን የሚመስሉ አሉ ቤጃዎች ናቸው እነሱ የበጃ ቋንቋ ነበር የሱባ ቋንቋ የሚባል ነበር ያ ቋንቋ ሁሉ እንግዲህ ቋንቋ እንደሚታወቀው በሳይንስም ይወለዳል ያድጋል ይሞታል እና ቋንቋ እንትን አይደለም ቋንቋ ተምረህ የምታመጣው እንጂ እኮ እንትን አይደለም አንዱን ቋንቋ ከእናትህ ነው የምትማረው የመጀመሪያውን ሌላውን ከትምህርት ቤት ከሰው ከማህበረሰብ ከተለያየ ነገር ነው የምትማረው ይሄ ቋንቋ የእንትና ነው የኦሮሞ ነው የምትባል ይሄ ቋንቋ የአማራ ነው የምትለው ቋንቋ የለም እንዴ ያ ማለት ኦሮምኛም የኦሮሞ አይደለም ነው የሚሉት ቋንቋ ተምረህ የምታመጣው ነው እንዴት ኦሮምኛ የኦሮሞ ቋንቋ አይደለም ነው ግን ኦሮሞ እኮ ከእናቱ ተምሮ ነው የወሰደው እንግሊዘኛም ሲማር የኦሮሞ ላይ ሆን ነው እኔ የተማርኩት አሁን አማርኛ ቃለው አፌን የፈታሁት በኦሮምኛ ነው ኦሮምኛ የኔ ቋንቋ ነው ከእናቴ የተማርኩት ነው አማርኛ ደግሞ ከትምህርት ቤት ከማህበረሰቡ የተማርኩት ነው የኔ ቋንቋ ነው ተምሬ ራሴ አድርጌዋለሁ እንደ ሸቀጥ እኮ ነው የምትገዛው ቋንቋ ምን ችግር አለው ተምረ የምታመጣው ነገር ነው በተለያየ እንግዲህ የትምህርት አይነቱ ነው ልዩነቱ በጣም ጥሩ ይመጡና ከዛ በኋላ ወደ መቀሌ ነው የሚሄዱት እርሶ መቀሌ ሄዱና አይ ቲንክ ሌን ጠበቅ ያደርጓታል ይመስለኛል መቀሌ ብለው ወይም ደግሞ በኦሮምኛ ትርጉሙ መገንጠያ ነው ይላሉ ከዛ አድግራት የሚለውን ያነሱና ደግሞ አድጋራ የሚል የኦሮምኛ ቋንቋ ነው ብለው ስለሚናገሩ አሁን ጎንደርን ሻገር እንበልና እስቲ ወደ መቀሌና ወደ አድግራት እንግባና አክሱምን ለምን ተውኳት አክሱምም አላከሱማ ነች አክሱምን ደግሞ አከሱማ ነች ብለዋል እስቲ የእሱን ነገር ያብራሩልኝ ምንድነው እኔ እንግዲህ ይሄንን የተናገርኩበት ሁኔታ ካስፈለገ ጥንት ነዋሪዎች የነበሩ አሁን ትግርኛ ተናጋሪ ከመሆናቸው በፊት ትግራይ ውስጥ ኦሮሞዎች ነበሩ አገዎች ነበሩ ባለቤቶቹ ማለት ነው የኩሽ ህዝቦች መኖሪያ ነበረ አወዴት ነው ይዛችሁ የምትሄዱት ነው የኔ መከራከሪያ ስለዚህ ወደዛ ትንታኔ ገባውና ራያ ቃሉም የኦሮምኛ ነው ራያ እንግዲህ እኛ ክልል ነው ብሎ ወደ ላይ ቆርጠዋል አገር መገንጠል ሲፈልጉ ራያ የኦሮሞ ነው ብሎ ወደ ታች ትተው አይሄዱም ወይም የአማራ ነው ወይ የወሎ ነው አይሉም እና ራያ ከነስሙም እነ ኩኩፍቱ እነ ጉጉፍቱ እነ ራያ እነ ምናምን እዛ አካባቢ ያሉት በሙሉ እነ ለገሂዳ እነ ለገ ምናምን እነ ቱሉ ሌንጫ ጋረ ሌንጫ ምናምን የሚባል ወሎ ውስጥ በብዛት አሉ እና እዛም ጨምሮ እነ ውጫሌ ይሄ መቀሌ ጭምር ስሙም ሲሰየም ኩሾች ናቸው የሰየሙት አክሱም ከመቀሌ በፊት መቀሌ አሁን ነው የገነነችው ከመቀሌ በፊት ዋና ሰንተሯ አክሱም ነበረች አክሱም ራሱ የአጼ ፈንታሌ መኖሪያ የነበረ ንጉሶ ከነ አብርሃ አጽባህ ከተባሉት በፊት የጥንቶቹ ኢትዮጵያን ከዚህ እስከ ግብጽ እስከ መረዌ አሁን የአስዋን ግድብ ያለበት ቦታ የኢትዮጵያ ሰራዊት ሰፍሮበት የነበረ ነው ግብጽ ውስጥ እና እዛ ቀሩ ዮሴፍም እኮ እዛ ማርያምን ይዞ ሲሸሽ ወደ ግብጽ እዛ የአማር ሰራዊት ነው የጠበቀው እዛ ኢትዮጵያን ነበሩ የኢትዮጵያን ሰራዊቶች ናቸው እዛ ይታወቃል በዓለም ዙሪያ እኮ ይታወቃሉ በዛን ዘመን አሁን አሜሪካ እንደምትታወቀው ኢትዮጵያ በሰራዊቷ ትታወቃለች ዲሞክራሲ በማስከበር ስትሸሽ እንኳን መብት ሲነካ ወደ ኢትዮጵያ ነው የሚሸሸው ሃይማኖት ሰው አንቀበልም ካለ ልክ የነብዩ መሐመድ ሰባዎቹ መተው እዚህ ነጃሺ ላይ እንደሰፈሩ ወደኛ ነው የሚሸሹት ወደኛ የኛ የላቀ አስተሳሰብ የነበረው ማህበረሰብ ክፍል ነበር በዛን ጊዜ እንዳሁኑ ያልሾቀም ያስተሳሰብ እንትናችን ወርዶ
ይሄ ክልል ነው፣ ይሄ እንትን ነው፣ ይሄ ምናምን ነው፣ የኔን አትንካ፣ በዚህ አትለፍ፣ በዚህ አትብላ ምናምን የለም። ያኔ የሰው የእውቀት አድማሱ ከፍ ያለ ነበር። በጥንት ዘመን የነበሩ በዚህም ቦታ ላይ ይኖሩ የነበሩት የኩሾች ስልጣኔ የሚባለው ከፍ ያለ ነበረ እና ይሄ የአክሱም ላይ እንግዲህ አጼ ፈንታሌ ነበሩ። ፈንታሌ ደግሞ አንድ የኦሮሞ ሰው የእሳቸው ስም ነበረ። አሁን እዚህ አዳማ አካባቢ አንድ ወረዳ ፈንታሌ ወረዳ የሚባል አለ፣ በዛ የተሰየመ ማለት ነው። እና አንድ ጎሳ ሆነ ከጊዜ በኋላ። አክሱም እንግዲህ የልጃቸው ልጅ ነው አክሱማ የሚባለው ማለት ነው። አክሱማ፣ አክሱማይ፣ አክሱም የተባለ ስሙ በተለያየ መንገድ የሚጠራው እንትኑም ሲቀረጽ በሱ ነው። ሐውልቱም ደግሞ ከዛ በኋላ እንግዲህ ልጁ ወደዚህ አምጥተውት እዚህ ነግሷል። አክሱማ ንጉሥ ሆኖ በአያቱ ቦታ ላይ ንጉሥ አክሱም አጼ አክሱም ተብሎ ነግሶ ያንን ሁሉ በዛን ጊዜ በጣም የሰለጠኑ ስለነበሩ ሐውልቱም በሱ ስም እንዲሰየም እንዲሰራ የተደረገበት ሁኔታ አለ ማለት ነው። ስለዚህ ንጉስ ቅዱስ ያሬድ ራሱ አሁን የኦርቶዶክስን ቅዳሴ አመጡ ምናምን የሚባለው እሳቸው አሁን የመደባይ ኦሮሞ ናቸው። በታሪክ የተመዘገበ ነው። ይሄ ቅዱስ ያሬድ ኦሮሞ ናቸው። አዎ በጽሁፉ የመደባይ ኦሮሞ ነበሩ ይላል ታሪኩ ማለት ነው። እና እዛ አክሱም አካባቢ ያሉትን ይሄ መደባይ የሚባለው ከአክሱም ቀጥሎ ነው። መደባይ ዛና አንድ ወረዳ ነው። ትግራይ ካሏት ወረዳዎች መደባይ ዛና ይባላል። ያ የመደባይ ዛና አሁን እነሱ ያሉት መደባይ መደ አባይ ከሚለው ነው የመጣው። መደ ማለት ምንጭ ማለት ነው። ከአባይ ምንጭ ነው ፈልሶ ወደዛ ይሄዱት ማለት ነው። ድሮ አባይ አሁን ካለበት ጋር ከሱ ጋር ፈልሶ ወደ ላይ ሄዱ። ከመደ አባይ የመጡ የመደ አባይ ኦሮሞዎች ተብለው እዛ ጋር የሰፈሩ አሉ። እና ትግራይ ውስጥ አሁን የመደባይ ኦሮሞዎች ጥንቶቹ አሉ። አንድ ጎሳ ነበሩ። የራህያ ኦሮሞ ከራይቱ ተነስቶ በተለያየ ጊዜ ወደዛ የሄደ አለ። ራያ የሚባለው በጥናት እንግዲህ ይህንን ያን ፈጥሬ አይደለም። በዛ ምክንያት የቦታዎቹ ስያሜዎች ራሳቸው ከነዚህ ጥንት ማህበረሰብ እዛ ላይ ሲኖሩ ከነበሩ የኩሽ ማህበረሰብ ጋር ነው የሚሄደው። በእርግጥ ኦሮሞ ብቻ አይደለም ሲኖር የነበረው። አሁን ሰባ እንደርታ የሚባለው አጋሜ የሚባለው አገው ማለት እኮ ነው። አጋሜ ኩሾች ናቸው። አጋሜ ብሎ ኋላ እንደ ስድብ ስለሆነ በዛ ስም እንዳንጠራ ያለው ወደ ኤርትራ ሲኬዱ አሁን ማንኛውም ትግራይ ሰው አጋሜ ይሉ ነበር ኤርትራኖች። እሱን አንሱልኝ እስቲ። መቀሌ የሚለው ምን ማለት ነው? አድግራትን የሚለውን ከዛ እንሻገርና ከጎንደር ወደ መቀሌ እንደገባን ከመቀሌ ደሙና ከአድግራት በአክሱም አድርገን ወደ አስመራ እንገባለን። መቀሌ የምትባለው መገንጠያ ነው፣ ወደ ተለያየ ቦታ መሄጃ እና መገንጠያ ለማለት ነው። ግን ኋላ እንግዲህ የኛ ነው ለማለት ብዙ አይነት ስሞች ሰጠው የለ። እኛ ቦታውንም ለመውሰድ አይደለም፣ ኦሮሞም ሂዶ እንዲቀመጥ አይደለም፣ አሁን ካለው እዛ ከሚኖረው ትግራይም ለመቀማት አይደለም። ግን ታሪካችን እንዲህ ነው እንዲህ ነበርን፣ ድሮ እንዲህ ነበርን፣ አሁን ደግሞ እንዲሆነናል። ግን መልሰን ራሳችንን መተዋወቁ አንድ ማህበረሰብ እንጂ የምንጠላላበት ምክንያት የለም። አንድ እንሁን ነው እንጂ እኔ ቦታውንም እንቀማችሁ የሚል ወይም ደግሞ አዳዲስ ትርክትንም ለማምጣት አይደለም። እኔ ታሪክ አጣቅሼ እንጂ ፖለቲሻንም አይደለሁም። እኔ ስለ ፖለቲካም አይደለም። ግን ኢትዮጵያ እኔ ያለው እንዴት ተነስቶ ደብረ ጽዮንም ይሁን ስብሐት ነጋ መቀሌን ቆርጦ ይሄዳል? አድግራትን እንዴት ቆርጦ ይሄዳል? ምን ቢሆን ነው? ራያን እንዴት ወስዶ ይሄዳል? ወልቃይትን እንዴት ይዞ ይሄዳል? ማን የማንን ይዞ ይሄዳል? እንደ ማህበረሰብ ባላው ላይ የነበረው ማህበረሰብ መወሰን ይችላል። ምንም ችግር የለውም። ግን ለምንድን ነው ያ የሚሆነው? እና አንድነን ምን እንድትጠሉን ምን አደረጋችሁ? እና ቋንቋው ከመቀየሩ በፊት የዛ ቋንቋ እንዳውም አንድ ጊዜ ስልክ ሳወራ አንድ ሰው አገኘኝና መጥቶ ሰላም አለኝ። ሳየው የትግራይ ሰው ነው አክሰንቶ። እርስዎ ሚዲያ ላይ የሚያወሩ አይደሉም? መቀሌ ኦሮምኛ ነው ያሉት ሰውዬ ምናምን ሲለኝ ትንሽ ፈራ አልኩኝ። ነገር ሊፈልገኝ ነው እንዴ ብዬ አይ እኔ ለእንትን አይደለም አባቴ ድሮ ነግሮኝ ነበረ ዘራችን ከኦሮሞ ዘር ግንድ ነው ብሎ አሁን ሞቷል። ያኔ በጠየቁት ያኔ ቦታ አልሰጠንም። እርሶ ሲናገሩ ግን በጣም ነው የከነከነኝ። በደንብ በጠየቁት ኖሮ አባቴንም አያቴንም አልኩ እና ለዛ ነው እሱን ታሪክ በደንብ አድርጎ ቢያወጡልንም አሁንም መዛመዳችንን እኮ ራሱ አናቅምኛ አለ። አይ ዘመዳሞች ነን፣ ኢትዮጵያዊ ሁሉ ዘመድ ነው፣ የት ይሄዳሉ ምናምን ብለን በዛ አይነት ሁኔታ እሳቸውም ስልክ ተቀያይረን ተለያየን ማለት ነው። ለመልካም ሆነ ማለት ነው። ጥሩ። ስለዚህ መቀሌ
መቀሌ ነው መገንጠያ ነው። አድግራት ደግሞ አድጋራ ዳገት ስለሚበዛበት አደጋራ ማለት ተራራ ግንባር አካባቢ ማለት ግንባር እንደማለት ነው። አክሱም ደግሞ አከሱማ ነው። አዎ የአክሱም የልጁ ስም ነው እንግዲህ አክሱማ የአክሱማይ የተባለው ማለት ነው። ፕሮናውንስ ስታደርገው ይለያያል። ወደ ትግርኛ ስትወስደው ትግራይ ትለየለ ይህ ነው የሚበዛበት እና አክሱማይ ትለዋለ። ወደ ኦሮሞ ስታመጣ አክሱማ ትለዋለ። ምን ማለት ነው ትርጉሙ በኦሮምኛ? አከሱማ ማለት እንዲሁ ነው ለማለት ነው። እና እሱ ብቻ አይደለም እንግዲህ ብዙ ስሞች አሉ እዚህ አሁን ወሎ፣ ደሴ፣ ወረኢሉ፣ ወረባቦ፣ ወረሂመኑ ምናምን የኦሮምኛ ስሞች አይደሉ? ደሴም እንደዛው ነው። ደሴ ምን ማለት ነው? ደሴ ማለት ወለደች ማለት ነው። ስለዚህ ደሴ ራሱ የኦሮምኛ ደሴ እኮ አይሉም እነሱ ደሴ ነው የሚሉት።